ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንዴት ነው እንደሚመሳይ? እንዴት ሰነበትክ ገለታው? ያው ጠፍታል። የተመልካቾች ጥያቄ በተለያየ መንገድ እየመጣብን ነበረ። መልስ አልሰጠንም። ራሱ ይመጣል፣ ያው ሲመጣ መልሱን ይሰጣቸዋል በሚል ነው እንግዲህ የጠበቅነው። ዛሬ ከተመልካቾች ጋር አብረን የምንሰማው ባይሆንም ምን ያውቀዋለሁ ጉዳዩን። ነገር ግን ካንተ አንደበት ይስሙ። ለምን ጠፋ ይህን ያህል ጊዜ ብለውካል ተመልካቾች? እውነት ነው መሳይ፣ በጣም ወገኖቼ ስለፈለጋችሁኝ ስለጠየቃችሁኝ ደስ ብሎኛል። አመሰግናለሁ በጣም። የጠፋሁበት ምክንያት ያው አንተም እንደምታውቀው የአንድ ኢንተርቪው አድርገን ካንተ ጋራ በማግስቱ ትንሽ ታሜ ነበረ። አስም አለችብኝ። ሳውዝ ኮሪያ ያለው አፍንጫዬን ያመኝ ነበርና እኔም በየጊዜው ወቅት ሲለዋወጥ ስለሚያመኝ ችላ ብየው ነበር እና በኋላ ለካ ትንሽ ሲሪየስ ነበር ችግሩ እና በዛ ምክንያት ዶክተር እዚህ ሀገር አለን አይደለም። ያው እንግዲህ እዛ ሄጄ ሳነጋግር ተከታታይ መድኃኒቶችን መውሰድ እንዳለብኝ ጊዜም እንደሚያስፈልግ ስለተነገረኝ በዛ ምክንያት ጠፋ ብያለሁኝ። በተረፈ ደህና ነኝ። ላሰባችሁ ሁሉ በጣም አመሰግናለሁኝ። ታንኪዩ አንተን መሳይ። ገለታው እንግዲህ በርካታ ቀናት ሳንገናኝ ስለነበረ ብዙ ጉዳዮች አምልጠዋል ካንተ ጋር መወያየት የነበረብን። ለማንኛውም ምርጫው ጀምሮ ነው ያልተገናኘነው። ምርጫው ዋዜማ አንስቶ ያው ከመም ጋር ስለነበርክ ለተመልካቾች ሐሳብን ያጋራበት አጋጣሚ አልተፈጠረም። ለማንኛውም ምርጫውን ተከትሎ ብዙ ነገሮች ሆናል። ስለሱ ጉዳይ እናነሳለን። የብልጽግና አገዛዝ ግራ የተጋባ ወቅት ላይ እንደሚገኝ ነው እየሰማን ያለ ነው። በምርጫው አሸነፍኩ ቢልም በምርጫ ያሸነፈ አገዛዝ መሆን እንዳልቻለ ነው የምናገኛቸው መረጃዎች የሚያመለክቱት። ለመስከረም መጨረሻ መንግስት መሰረታለሁ ብሎ እየተዘጋጀ ያለው አብይ አህመድ በሚቀጥሉ 3 ወራት ውስጥ ርብርብ አድርጉ ብሏቸዋል። በተለይም ደግሞ ለምክክር ኮሚሽኑ፣ ለብልጽግና ከፍተኛ ማዕከላዊ ኮሚቴ አባላት በሚቀጥሉት 3 ወራት ውስጥ ብዙ ስራ መስራት አለብን፣ ዝም ብለን መንግስት መመስረት አንችልም፣ ለውጦች ማምጣት አለብን ብለዋል። ምን አይነት ለውጥ ሊያመጣ እንደሚችል በዚህ 3 ወር ውስጥ የሚታወቅ ነገር የለም። የተወሰኑ የገጽታ ለውጦችና የጥገናዊ ለውጦች ሊያደርግ እንዳሰበ የኢትዮጵያን ህዝብም አሁንም በማዘናጋትና በመደለል አዲስ ፊትና አዳዲስ የሆኑ ነገሮችን በማምጣት ለሚቀጥሉት 5 ዓመታት በስልጣን እቆያለሁ የሚል 3 ወሩን እየጠበቀ ያለው ጅጅጋ ላይ የተሰበሰቡት የብልጽግና ባለስልጣናት ክልል ደረጃ የራሳቸውን ሚሊሻ በቶሎ እንዲያደራጁ፣ ራሳችሁን ተከላከሉ፣ ራሳችሁን ጠብቁ ተብለዋል። ከአብይ አህመድ አገዛዝ በኩል እንደሰማነው ከሆነ ወታደራዊ ጀነራሎቹ በዚህ ሁኔታ መቀጠል አንችልም፣ እስካሁን ባለው ሁኔታ የፖለቲካ አመራሩን ክፍተት ሁሉ ጫናው ያረፈው በመከላከያ አዛዦች ላይ ነው፣ ያንንም ከዚህ በኋላ የምንቋቋመው አይደለም፣ እናንተ የፖለቲካ ሰዎች መፍትሄ ይፈልጉለት፣ በጦርነት ምን ዘልቀው አይደለም የሚል አቋም እንዲያዙ ነው የሚነገረው። አብይ አህመድ በጦርነት ለመግፋት የወሰነበት ሁኔታ እንዳለ ነው የምንሰማው። እንደው ገለታው ከምርጫው በኋላ ምን ነገሮችን አየ? ምርጫው ተካሄደም፣ በምርጫ ያሸነፈ መንግስት አይመስልም። እንዴት አየው ግን? ከምርጫው በኋላ ያሉትን ሁኔታዎች እንዴት እየተከታተልክ ነው? አንድ ጊዜ እንደዚሁ አለፍ አለፍ እያልኩ ዜና የነበር ሰሞኑንና የምርጫ ቦርድ ሰብሳቢዋ ምርጫው ሊካሄድ ጥቂት ቀን ሲቀረው ዛሬ የጽሞና ጊዜ ነው አሉ። ጽሞና ጸሙን፣ የኢትዮጵያ ህዝብ ጸሙን የሚል አስብ ማለት ነው እንግዲህ። ያው መቼም በዚህ በሰለጠነው ዓለም የምርጫ ጊዜ ሲመጣ በጸጥታ እንድታስብ የሚመጣ ጊዜ አለ አይደለም። እና እስቲ እኔም ልጸሙን ባለሁበት ሀገር ብዬ ትንሽ ስለ ምርጫ እያሰብኩ ነበር መሳይ። እና በጣም ያስገርምሃል። ይሄ 7ኛ ምርጫችን አይደለም። በኢትዮጵያ ታሪክ ውስጥ በአፄ ኃይለሥላሴ ጊዜ ወደ 4 ምርጫዎች ተደርገዋል እንደምታውቀው በኢትዮጵያ ታሪክ ውስጥ እና 11ኛ መሆኑ ነው እንግዲህ ዶክተር ከተባለ እና እነዚህን 11 ምርጫዎች ወደኋላ ያየናቸው እንደሆነ በአፄ ኃይለሥላሴ ዘመን ያው የዘውድ ስርዓት ነው። የዘውድ ስርዓቱ በምርጫ አይነካም፣ እሳቸውም ለምርጫ አይቀርቡም፣ ንጉሱ አይታሰብም፣ የትም ሀገርም እንደዛ አይታሰብም። ከዛ በታች ግን ሊገነቡ ያሰቡትን ፓርላማ ግን በጣም ፍትሃዊ የሆነ ምርጫ ይደረግ ነበር መሰለኝ። በጣም ፍትሃዊ የሆነ ምርጫ፣ ማጭበርበር የሚባል ነገር ጨርሶ አይታሰብም ነበር። ያን ጊዜ ምርጫዎች ተደግመው ነበር። አንዳንድ ቦታ ለማጭበርበር የተሞከረበት ጊዜ ብዙ ታዛቢዎች የኤርትራን ጉዳይ አነሱታል። ኤርትራ ውስጥ ምርጫ ተጭበርብሯል ተብሎ ተደግሟል በአፄ ኃይለሥላሴ ጊዜ ማለት እና በጣም ፍትሃዊ የሆነ በዛው ስርዓት ውስጥ ማለት ነው ምርጫ የነበራት ታሪክ፣ የኢትዮጵያን ታሪክ ስናስብ ማለት ኢህአዴግ ሲመጣ እንግዲህ የምታውቀው ነው
በየጊዜው በተለይ 97 አካባቢ ካንቀጠቀጠው በኋላ 99.9 ነው ምን አለ መጨረሻ ላይ አቶ ኃይለማርያም የመጡ ጊዜ ምርጫ በየቀኑ እየተንሻፈፈ እየደከመ መጥቶ በኋላ በአብይ አህመድ ዘመን እነዚህ ሁለት ምርጫዎች ደግሞ በኢትዮጵያ መሳቂያ ሆነው ልጆች ቲክቶክ እየሰሩ የሞተ ሰው ተነስቶ መረጠ እያሉ ሲቀልዱ ሳይ ነበር። በጣም ያስገርማል እኮ። በጣም ጥሩ ቀልደኞችም አሉ ኢትዮጵያ ውስጥ ልጆቹ። አንዳንድ ጊዜ መራራውን ሀቅ በቀልድ በኩል ሲያሰሙት ሁለት ስሜት ይመጣል፣ ያስለቅሳልም ያስቃል። ሴትዮዋ ግሉኮስ ነቅላ መጣች የሚል ዜና እየተነገረ ነበር ያየሁት አንድ ቦታ ላይ ደግሞ። እስቲ ይነቀላል ግሉኮስ? አሁን ስታስበው አንድ መመሰው ጤነኛ ነው። ምርጫ እኮ ጤንነት ይጠይቃል። እንደውም ሆስፒታል ያለ ሰው እንዲመረጥም አይገደድም እኮ አይደረግም። ሰው በጤንነት እኮ አስቦ እኮ ነው የሚመረጠው። ምርጫ እኮ ብዙ ማሰብ ይጠይቃል እኮ። ጤንነት ያልጠጣ ሰው አሁን ብዙ ጊዜ መጠጥ ቤቶች ይዘጋሉ። ሰው አስቦ በጥንቃቄ ጤንነት ያስፈልጋል። ጤነኛ ያልሆኑ ሰዎች ሁሉ እየመረጡ ነው ያሉት። ሬስ አስቀምጦ ሰው በሀዘን የተረበሸ ሰው ምን ያህል እንደከሰር ነው የሚያሳይ ነው። ምን ያህል እንደከሰር እንደ ኔሽን ማለት ነው መሳይ። ይሄ ተራውን የቴክኒኩን የማጭበርበሩን ተወውና ኢትዮጵያ ይሄን እንዲዘርብ አታረግም ነበር። ባለፈው አንድ ሰው ሲናገር ሰማሁት። ምን ይላል ይሄ ወንድሜ? እኛ የአውሮፓውያንን አይነት ምርጫ አይደለም የምንጠብቀው፣ በጣም የሰለጠነ ምርጫ አይደለም የምንጠብቀው ይላል። ነው እንጂ መጠበቅ ያለው እኛ የኢኮኖሚ እድገቱ በማግስቱ ለምን ይሄን ያህል አልሆነም አይደለም እንዴ? ታሪካችን ግን የስነ መንግስት ታሪካችን ግን ኢትዮጵያ በጣም ዘመናዊ ምርጫ የሰለጠነ ሀቀኛ ምርጫ እንድታደርግ የሚያስችል መሰረት ነው ያለው። ስለዚህ አጠቃላይ ምርጫው ላይ ያለኝ የግለሰብ አስተያየት መሳይ በጣም አዝናለሁ በዚህ ደረጃ ወድቀን በመገኘታቸው። ይህ ምርጫ ዞሮ አሁን ነው ተመልከተው መሳይ። አሁን ሲያደናቅፉት ቆይተው በሶስት መንገድ እናየው። አንደኛው ምርጫ ሲባል መቼም ሰው ለገበያም ይሁን ለምንም ለመምረጥ ሲወጣ የሚመረጥ ነገር መኖር አለ መቼም አይደለም። ሲሆን ነገር መርጬ ልምጣ ሲባል የሚመረጥ መኖር አለ። የሚመረጥ እንዲጠፋ እኮ ነው ያደረጉት። መድብለ ፓርቲ ስርዓቱ እንዳያድግ፣ ፓርቲዎች እንዳያድጉ፣ ከፖሊሲ ስራ ይልቅ በአክቲቪዝም ስራ እንዲወጠሩ፣ ከህዝብ እንዳይገናኙ፣ ቢሮ እንዳይከፍቱ፣ አባል እንዳያደራጁ ተደርገው ነው የቆዩት። ለመንግስት ለመቀበል ትካሻቸው እንዳይሰፋ፣ አደረጃጀታቸው እንዳይሰፋ፣ ቢሮ እንዳያሰፉ ተደርገው ነው የቆዩት። አሁን ምርጫ ይደረግ ሲባል እነዚህም ፓርቲዎች ስናያቸው ሁሉም ለመንግስት ለመስራት ቆመና ላይ ያሉ አይደሉም። እንደ ሀገር ያሳዝናል። ገዢው ፓርቲ እንዲሁ ሲያጭበረብር አንዴ ራሱን ሲያስመርጥ የመጣ ሰውዬ የሚሰበስበው እሱ ደግሞ መደመር የሚባል የሚያስተምረው የከሸፈ ፓርቲ ነው። ስለዚህ እንደ ሀገር ምርጫ የሚባለውን ኢትዮጵያ የምታስብበት ሰዓት አይደለም። ይሄ ብዙ ጊዜ ብዙ ሰዎች ታዛቢዎችም ተናግረውታል። ይሄ አንዱ ጉዳይ ነው። ሁለተኛው ምርጫ ነፃነት ያስፈልገው የለም ወይ? ፍሪደም ሊበርቲ የሚባለው ማለት ነው። ስለ ነፃነት ስናወራ የሀገሪቱን ደህንነት እኮ ነው። አጠቃላይ ሁለንተናዋ ለመምረጥስ የሚያስችል ሁኔታ ላይ ነበር ወይ የነበረችው? የለም። ችግር የለም አላብያ ችግር የለም በቁጥጥር ስር አድርገነዋል ብሎ መድፋስ ይዞ አንዳንድ ቦታ ታንክ አሰልፎ ምረጥ እንዴት ይባላል? የት ሀገር ነው እንደዚህ አይነት ምርጫ ያለው? በዚህ ሁኔታ ውስጥ ምርጫ ልናደርግ አንችልም። እና ሶስተኛው በጣም ያሳዘነኝ ነገር ምንድነው? ይኸው በአብይ አህመድ እንዴት የዚህ የምርጫ ቅደም ተከተልን ተመልከት። አሁን በኋላ እናነሳ ይሆናል መሳይ። የዚህ ምርጫ የምክክር ኮሚሽን አገሪቱ ምክክር ያስፈልጋል ያለችው ምርጫ የማይፈታው ችግር ገጥሞኛል ስትል ነበር እኮ የተቋቋሙ። እና ይሄ ምክክር ኮሚሽን ምን አለ? ምክክራችንን ከምርጫው በኋላ እናደርገዋለን። ምርጫው ይጠናቀቅና በኋላ እናደርገዋለን ይላል። ምርጫ የማይፈታው ችግር ውስጥ ያለች ምድር እና እንደዚህ የተሳከሩ ነገሮች ያሉበት ነው። እና ውጤቱ ግጭትን ነው የሚያሰፋው። ለኔ መሳይ እንደው በመጨረሻ ላይ ግጭት ያሰፋል። ትግራይ ውስጥ ያለ ግጭት የሚሰፋ ነው የሚሆነው። ኢኮኖሚያችን ከባድ ችግር ውስጥ ነው የሚወድቀው። አማራ ክልል ያለ ግጭት እየሰፋ ጦርነቱም እየጨመረ ነው የሚሄደው። ህዝቡ የሚታጠቀው ሰው እየጨመረ ነው የሚሄደው አሁን። ምክንያቱም የተስፋ መቁረጥ አለ። ለለውጥ ያሉ በሮች በሙሉ ተዘግተዋል። ኦሮሚያ ክልል የሚታጠቅ ሰው ከፋው ሰው ቁጥር እየጨመረ ነው የሚሄደው። ቀጣናዊ ቅራኔው እየጨመረ ነው የሚሄደው። አሁን በሶማሌ በኩል ያለ ችግር፣ በጅቡቲ፣ በኤርትራ፣
በሱዳን ያሉ እነዚህ በተለይ በአካባቢያችን ያሉ ቀጣናዊ ችግሮችም የበለጠ ውጥረታቸው እየጨመረ ነው የሚሄደውና ያሳዝናል እንዲህ አይነት ችግር ላይ በመውደቃችን መሳይ። ከምርጫው ጋር በተያያዘ ሳምንቱን ሙሉ ብዙ ነገሮችን መረጃዎችን ስናቀብል አስተያየቶችን የተለያዩ ግለሰቦችን ሀሳቦች እንዲሁ ስናስተናግድ ነበር የቆየ ነውና ምርጫ የመረጠ መንግስት ቀደም ሲል ያልኩ ነው ምርጫ ተመርጫለሁ ወይም ያው ይፋ ማድረጉ የማይቀር ነው ከአብይ አህመድ ፓርቲ ሌላ ለመንግስትነት የሚያበቃ ዝግጅት ያደረገም ለዛም ትክክለኛ እንኳን ምርጫ ቢደረግ ያንን ምርጫ ለማሸነፍ የሚችል ፓርቲ በአቅም የተዘጋጀ አልነበረም። ነገር ግን ይህ ከሆነ በኋላ ሶስት ነገሮች እየሆኑ ናቸው። አንደኛ ምርጫ እያካሄደ ያለ ወይም ደግሞ የምርጫ ሂደት ውስጥ ያለ መንግስት ኢትዮጵያ እየመከረች ነው የሚል ሌላ አጀንዳ ደግሞ መጥቷል። ምርጫ ባደረገ ማግስት ኢትዮጵያ እየመከረች ነው የሚል በአስቸኳይም በሚቀጥሉት 2 ወራት ውስጥ ስራችሁን አጠናቃችሁ ለመስከረም መጨረሻ ላይ አጀንዳውን ጠረጴዛ ላይ አስቀምጡልኝ ብሏቸዋል አብይ አህመድ የምክክር ኮሚሽነሮችን። ሶስተኛው ጦርነት ነው። እንዴት ነው በምርጫ ያሸነፈ ሀገር ዘው ብሎ ጦርነት ውስጥ የሚገባው? አሁን ትግራይ ላይ ሽራሮ በድሮን መጥቷል። ከፋኖ ጋር ጦርነቱን አቀጣጥሎታል። ከኦላ ጋር እንደዚሁ ከፍተኛ ጦርነት ውስጥ ነው ያለው። ጋምቤላ እንደምትሰማው ከሆነ የፕሬዝዳንቱ ጽህፈት ቤትና እዛ አካባቢ ውጊያ ይካሄድ ነበር አሉ ሰሞኑን። እንዲህ አይነት ግጭትና ጦርነት ውስጥ እንዴት ይገባል? አንድ ምርጫ አከናወንኩ በምርጫው ደግሞ 50 ሚሊዮን ሰው ተሳትፏል የሚል አገዛዝ ወደ እንደዚህ አይነት ነገሮች ውስጥ እንዴት ይገባል? ስለዚህ ስለ ምርጫው የተነሳው ነገር ሁሉ ስለ ምርጫው ያነሳናቸው ጥያቄዎች በሙሉ ተገቢ ናቸው ማለት ነው። ምርጫ መካሄድ አልነበረበትም። ከምርጫ በፊት ብዙ የሚቀርቡ ነገሮች መታሰብና መከናወን ነበረባቸው ስንል የነበረው ትክክል መሆኑን የሚያረጋግጡ ነገሮች ናቸው። እንግዲህ ከምርጫው በኋላ ያየናቸው ይህን እንዴት ታዘብከው ገለጣው? በጣም ፋንዳሜንታል የሆነ ችግር ነው መሳይ። ብዙ ሰው የሚወያይበት ኢትዮጵያ ውስጥ በጣም የተሳከረው ነገር ይሄ ነው። መቼም ወደ ምርጫ ራሱ አገባባችንን ያየህ እንደሆነ እኮ ወደ ታሪካችንን ያየህ እንደሆነ ደርግ ያው ምርጫ ውስጥ አይገባም፣ ሶሻሊስት ነኝ፣ አንድ ፓርቲ ነው ለአንድ ፓርቲ ነው በቃ ለሰራተኛው ቆምኩ ነው ብሎ የወሰነ መንግስት ነው። ኢህአዴግ ሲመጣ ምርጫ የሚባል ውስጥ የገባው በኢትዮጵያ ውስጥ መድብለ ፓርቲ ስርዓት እያደገ እንዲመጣ አስቦ አይደለም። ገና ሲተከል ጀምሮ ችግር ነበረበት መሳይ። በጣም ከተፈጥሮ ከትክል ጀምሮ ችግር ያለበት የምርጫ ሂደት ነው ሀገራችን ውስጥ ያለው። አስቦ አይደለም፣ በምን ቆርጦም አይደለም። ለምንድን ነው? ሁለት የተሳከሩ ስብዕናዎች ነበሩት ህወሓት ኢህአዴግ። በአንድ በኩል በዚህ በምዕራቡ ዓለም በኩል ያለውን ግንኙነት አስፍቶ የሚገኙ እርዳታዎችን የማግኘት ከነሱ ጋር ብዙ ሳይጋጩ መዋል ማደር የሚፈልግ ነው። በሌላ በኩል ደግሞ እምነቱ እሱ ራሱ የሆነ ገዢ መደብ ፈጥሮ መቆየት ነው፣ ስልጣን ላይ መቆየት ነው። ስለዚህ እነዚህ ሁለት የሚጋጩ ነገሮች ይዞ ሲያግበሰብስ ነው የኖረው። በዚህ ምክንያት ምርጫ ውስጥ እንገባለን፣ ህዝብ ተሸንፎ ይወጣል። የሚፈልገው ራሱ አጭበርብሮ እንደፈለገው ምርጫውን አገለባብጦ ስልጣን ላይ ይቆያል። እንደዚህ አይነት ስርዓት ነው የቆየ ነው እና ይሄኛው ሲመጣ ደግሞ አብይ አህመድም ሲመጣ የበለጠ በዚህ ላይ የበለጠ አጠናክሮ ነው የቀጠለበት። አሁን ያልከው ነገር ነው፣ እኔም ቀደም ሲል ያነሳሁት ነው። መድበለ ፓርቲ ስርዓት እንዳይኖርበት ህዝብና ፓርቲም እንዳይገናኝ አድርጎ፣ በሌላ በኩል ደግሞ ምርጫ ነው ተስፋችን ይላል። መጨረሻ ላይ ደግሞ ምን ይልሃል? ኢትዮጵያ አሸነፈች። ኢትዮጵያ አሸነፈች ማለት ምን ማለት ነው? ኢትዮጵያ አሸነፈች እኮ በምክክር ጊዜ ነው በመሰረቱ የሚነሳው እንጂ ፓርቲዎች የትም ሀገር ሲያሸንፉ የሆነች ሀገር አሸነፈች አይባል። መሸነፍ አለ እኮ። ምርጫ እኮ ማሸነፍና መሸነፍ አለበት ሁሉ ጊዜ።